ደውላ አይዲሽ እንዲስተካከልልሽ ከፈለግሽ እንደዚህ ብለሽ መስክሬ ላይ ብላይ ዘመናዊ ስለ እኔ ሲወራ አውቃታለሁ ብለሽ መረጃ እኔ መሰክራለሁ ብለሽ አውሪ ምናምን መስክሪልኝ ምናምን ስትለኝ ችግር የለውም እመሰክርልሻለሁ፣ እኔም እሱን መበቀል ፈልጋለሁ። እሺ አልኳት ማለት ነው። ቃል ተገባ እሺ ብዬ ቃል ገባልሻለሁ አይዞሽ ምናምን አልኳት ማለት ነው። እኔ እንደምመሰክርላት እኔ ዘመናዊን አውቃታለሁ ብዬ በውሸት እንድመሰክር አሳመንኳ። እንደዛ አልኳት። እሺ ተባብለን ተለያየነ ማለት ነው። ደወለችልኝ። ስራ ላይ ብዙ መረጃ ታወጣጣኛለች። እች ሰው ምንድን ነው ብዬ ግራ ገባኝ ራሱ። እናትሽ በህይወት እንዳለሽ እንደሌለሽ ምናምን ታወራኛለች። ከዛ ጓደኛ ይች ሰው መረጃ እየሰበሰበችብሽ ነው ብላ ዘጋችሁ ስልኩን ማለት ነው። እሺ ስራ ላይ እኔ ብዬ ዘጋውባት። ከዛ ላይ ብታገባ እኔ ፍቅር ዲዛይንን እሷ ዘመን ያውቀዋለሁ ስትል አዎ ብዬ መሰከርኩኝ። 24,000 ህዝብ ባለው መሀል ዘመናዊ የምትባል ሰውን ያላቅም። ምክንያቱም እሷ እንደዛ ስላለችኝ የእሷን ይዤ ነው እንደዛ የመሰከርኩ እንጂ አላውቃትም። ስታለቅስም ሆነ እኔ ሴት ልጅ ነኝ ምናምን ብዬ አመሳስ እያወራው ማለት ነው እንጂ እኔ ዘመናዊን አላውቃትም። ሲቀጥል ደግሞ ስለ ፍቅር ዲዛይን ልጅ ማስወረድ ምናምን አላውቅም። እሷ ግን እንደዛ ስትል አዎ ብዬ መስከር ያለው እና ውሸቴ እንደሆነ ህዝቡ እንዲያውቅልኝ ስለፈለኩ ነው። ውሸቴ ነው። በጣም ጥሩ። እኔ ቤት ላይቭ ላይ በገባሽ ማግስት ነው አይደል ላይ ደወለችልሽ? አዎ ጠዋት ላይ ማለት ነው። አዎ እኔ ቤት ላይቭ የገቡት መቼ ነው? ቤተሰብ ትናንትና ምንድን ነው ቀኑ? ትናንትና ምንድን ነው? ዋን ሰከንድ ሮብ። ትናንት ምንድን ነው? ሐሙስ። ከትናንት ወዲያ ሮብ። ሐሙስ ለጠዋት ነው ዘመናዊ ደውላ ለመቅደስ። ሮብ እኔ ቤት ለመጀመሪያ ቀን ገቡ። ሮብ ሐሙስ ጠዋት ዘመናዊ ጠዋት ደውላ ወንድምሽ ላይ መስክሪ ቃማ እንዲሰራልሽ አለች አደለ? በጣም ጥሩ። አንቺ እኮ ታዲያ ሮብ ዕለት ገብተሽ ዘመናዊን እንደምታውቂያት ስጦታ እንዳመጣችልሽ ተናግረሽ ነበረ። ኢትዮጵያ እንደተገናኛችሁ የዛሬ ስንት ዓመት ስልሽ ተናግረሽ ነበር። ታዲያ ሮብ ዕለት የተናገርሽውን ነገር እንዴት ነው እሷ ሐሙስ ጠዋት ደውላ እንድትናገር የምትነግርሽ? ኦልሬዲ ሮብ ተናግረሽዋል። አዎ ሮብ ዕለት እኔ ቤት ገብተሽ ተናግረሻል። አንቺ ቤት ላይቭ ላይ በገባን ማግስት ነው ደውላ እንድመስል ነገ ስንቃ እናንተ አይ ሴቶች የቤት ገመና የት አገኘሻት? እንዴት አገኘሻት ስልሽ ጎንደር መታ ስጦታ ሰታ እንዲህ አርጋ ብለሽ ተናግረሽ ሐሙስ ጠዋት አንቺ ጋር በገባን ማግስት ደውላ ነው የነገረችኝ አልሽ። ስለዚህ ሐሙስ ጠዋት የሚደወልብሽን ስልክ አታንሺ። አስሌ በስልክ እየተመከርሽ እየመጣሽ እዚህ ጋር አዳዲስ ሀሳብ አታውሪብን። እኛ ያንቺ መቀለጃና መጫወቻ አይደለንም እኮ። ጉድሽ ነው። ቆይ ቀኑን ጉዱ ልትሰራ ነው ወይ ሀቢባ? አንቺ ላክሹ ያወራችሁት የስተርዴይ ይላል። የስተርዴይ ሚንስ ቀኑን ሌው። ቆይ የቤት ገመና ለባዳ አሳልፎ መስጣቱ ምንድን ነው? ስራ አላ እኮ ችግር የለም። እሺ እመጣለሁ። እኔ እሰራዋለሁ ለጊዜው። ላይቭ ላይ ናት ትላታለች። ሴትዋ ላይቭ ሳልታያትማ ታባራኛለች። ኖ ችግር የለም። ችግር ላይ ስለሆነች ነው ብያታለሁ። ግን አንቺ አትቆይ እሺ፣ በእናትሽ። እሺ አልቆይም። 2 ደቂቃ ብቻ። ወይ ጉድ አቡዬ እሺ ይቅርታ። እኔ አቡዬ ይቅርታና ሴትዋ እየተናደደች አይሰማም። ድምፅሽ ታፍኗል። ሚውት አይደለም አቡዬ። ትንሽ አውርቼ ነው የምወጣው፣ ምክንያቱም ሴትዋ ታባረኛለች። እዚህ ጨለማ ታባረኝ ደግሞ ኦልሬዲ ተባረሻል እኮ። አዎ ግን ደሞዜ በ30 ነበር የገባሁት እና ደሞዜን እስከምትሰጠኝ እየጠበቅኩ ነው። ስለዚህ ተባረሻል ኦልሬዲ። አንቺ ከስራት እንደተባረርሽ ነው ዋትሳፕ ላይ ነገርሽኝ። እንደውም ማረፊያ ኢጃዛ ቤት አልኩሽ እኮ አቡዬ። ግን ደሞዜን እስከምትሰጠኝ ግዴታ መስራት አለብኛ። አልሰራችም ብላ ባሰጠኝ ህገወጥ ነኝ፣ አልከሳት።
ኦኬ ጥሩ ችግር የለውም። የ3 ቀን ባትሰጥሽም እኛ እንሰጥሻለን፣ አታስቢ። እሷ አያሳስብም። እውነታው ይውጣዋን ነው። እሷ የደወለችልሽ ሐሙስ ጠዋት ከሆነ አንቺ ሮብ ዕለት እኔ ቤት ላይፍ ላይ ገብተሽ ኦልሬዲ ይህንን መስክረሻል። ሮብ ኬት አመጣሹ? ሐሙስ ከሆነ እሷ ሐሙስ ጠዋት ከሆነ ደውላ ነገረች ሐሙስ ብለሽ ኦልሬዲ እዚህ ጋር ጽፌዋለሁኝ። ሐሙስ ከሆነ እሷ ቀኑን ምናምን እኔ ዛሬ ራሱ ይጠፋብኛል። ቀኑን እርግጠኛ ነሽ እንዴ? ገለሞታና አንቺ ጋር ላይ በገባን ማግስት ብለሻል። እኔ ግን ላይ በገባችን መጀመሪያ ላይ የገባውብሽ በበነገታው ጠዋት ማለት ነው። በነገታው ማለት ማግስት ነው የሚባለው። አዎ አማርኛው አንድ ነው። ማግስትም ነገም አንድ ነው። ስለዚህ ሮብ እኔ ቤት ገብታችሁ ምንም የሚያስቅ ነገር የለም። የሰው ህይወት እያበላሽሽ አትሳቂ። የሰው ህይወት እያበላሸሽ ነው። የወንድምሽን ህይወት ነው ያበላሸሽ። ሂዘ ቢዝነስማን ስለሆነ ስሙ ንጹህ ሊሆን ይገባል። ካለበለዚያ ማንም አይገዛውም። እንደዚህ አይነት አንቺ እንደመሰከርሽበት ጨካኝ አይነት ሰው ከሆነ ማንም ከጨካኝ አይገዛም። የወንድምሽን ህይወት እያበላሸሽ ሲምፕሊ ወተት እንደደፋ ህፃን እዚህ ጋር መተሽ አትሳቂ። ኦኬ። ውሸት ደግሞ በጣም አጸያፊ ነገር ነው። የዋሸሽ ሰው ሊያፍር ነው እንጂ የሚገባው እንደዚህ እየሳቀ እያላገጠ አይደለም ሊያወራ የሚገባው። አሁንም እቺ ልጅ ላይም እየዋሸሽባት ነው። ልንገርሽ አይደለ ሮብ መተሽ ሮብ እንዳንቺ ጥቅም የሰዎችን ህይወት እንደፈለግሽ ልትቀያይሪ አትችም። ሮብ መተሽ እዚህ ቤት መስክረሽ ስለ እሷ ተናግራሽ ሐሙስ ጠዋት ነው ደውላ የመከረችኝ እንድመሰክር ካልሽ ኬት መጣ? ሮብ ለታ ጭንቅላትሽ ውስጥ ማን ከተተው? ያንን አውቃታለሁ። ጎንደር መታ ነበረ፣ ስጦታ ይዛልኝ መታ ነበር የሚለው ነገር ኬት መጣ አንቺ ጭንቅላት ውስጥ? ስለዚህ አሁንም እየዋሸሽ ነው። እውነታውን ንገሪን። እውነታውን ብቻ ነው እኛ መስማት የምንፈልገው ከማስረጃና ከመረጃ ጋር። እሷ ይህንን ዋሽልኝ ብላኛለች ካልሽ ቮይስ ሪከርድ አምጭልን። ተደዋውላችሁ ከሆነ ላይ ስትደዋወሉ ሪከርድ አድርገሽ የማቅረብ ኃላፊነት አለብሽ እንድናምንሽ የምታወሪው ነገር። ቴንክ ዩ የደወለችልኝን። እሺ በቃ ስለ ሮብ ለታው ምላሽ ስጭኛ። ሐሙስ ነው እሷ ደውላ እኔ ቤት ላይ በገባን በበነጋታው አልሽ። በነጋታው የሮብ በነጋታ ሐሙስ ነው። ሐሙስ ለታ ነው እሷ የነገረችሽ። ሮብ ለታ ኬታ ምተሽ ነው ታዲያ ያወራሽው? ገና ሳትመክርሽ ገና ዋሽልኝ ሳትልሽ አንቺ ኬታ መጣሽው? ብላኝ ነው። ቀኑን ስላላወኩት ነው እንጂ ደውላ ብላኛለች። ብላኝ ነው እንጂ ፈጥሬ አይደለም። መቼም ማወራ የት አምጥቼ የት ፈጥሬ ይሆናል? አንቺ ጋር የመጀመሪያ ቀን በገባን በበነጋታው እኮ ነው ያልሽው። አንድ ያልሽው ለምንድን ነው እየተደወለ የምትመከሪው? ለምን ራስሽን ችለሽ አታወሪም? አይ እንደዛ አይደለም ማርያምን። እሺ መቅደስ፣ ከዚህ በኋላ ከተደወለ ስልክ እንዳታነሺ። ኦኬ፣ ዲክላይን አድርጊባቸው፣ ቀዩን ንኪባቸው። ኦኬ፣ በጣም ጥሩ። አንቺ ያልሽው አንቺ ጋር በገባን በበነጋታው ማለት እኔ ጋር የገባችሁት ሮብ ነው። በነጋታው ማለት ደግሞ ሐሙስ ነው። ሐሙስ ደውላ መከረችኝ እንድዋሽ አልሽ። ሐሙስ ደውላ ከመከረችሽ አሁንም ሌላ ሰው መክሮሽ ካልሆነ የመጣሽው እውነታውን ከሆነ የምታወሪው ሮብ ዕለት ኬት አመጣሽው ታዲያ? እሷ ሐሙስ ነው ደውላ የመከረችሽ ዋሽልኝ አለች። ሮብ ዕለት ኬት መጣ? ሮብ ዕለት እኔ ቤት ገብተሽ አንቺ ላይቭ ሪከርዱን አወጣለሁ። ሮብ ዕለት እኔ ቤት ገብተሽ አውቃታለሁ መታ ስጦታ ይዛልኝ መታለች። የመጣች ጊዜ መቼ ብዬ ሳፋጠጠሽ ዶክተር አብይ የመጣ ጊዜ የምህረት አዋጁ ጊዜ አለች እሷ። ስለዚህ ያ ማለት የዛሬ ስንት ዓመት ነው? 5 ዓመት 6 ዓመት አላት። ኦኬ ሮብ ዕለት ኬት አመጣሽው? ሐሙስ ከሆነ የደወለችልሽ ይህን መልስ ነው የሚፈልገው። ሀቡ እኔ ደውላ እንደዛ ብላኝ ነው እንደዛ ያወራሁት። ተመሳስለብኝ ሊሆንም ይችላል። እሷ እንደዛ ብላኝ ነው ሀቢባ ያወራሁት እንጂ ፈጥሬ ከየት አምጥቼ ከየት ብዬ እንዴት ላወራሽ እችላለሁ? ማስረጃ ልታቀርቢልኝ ትችያለሽ? ማስረጃ የደወለችልኝ ማስረጃ ነው። ለምን ደውልሽ? ቅድም ሐሙስ ጠዋት አልሽ በበነጋታው አንቺ ጋር በገባን በበነጋታው በአንቺ ቋንቋ ነው እያልኩኝ ሮቢውን አላውቅም እንጂ ያው ያወራንበት በበነጋታው በገባችሁ በበነጋታው። እሺ ከመደወሏ በፊት ነው እኔ ጋር የገባችሁት። የዛኔ ኬት አምጥተሹ ተናገርሽ እኮ ነው የምልሽ። አቦ እኔ ብቻ እሷ ደውላ ነው እንደዛ ያልኩት እኮ። በበነጋታው አላልሽም? አንቺ ጋር በገባን በበነጋታው ብዬሻለሁ። በበነጋታው በፊት እኔ ጋር ስትገቡ ኬት አምጥተሹ አልሽ? የደወለችው በበነጋታው ከሆነ አቦ ይቅርታ አርግልኝና ደወለች ያለችበትን ቀን ስክሪንሹት አርጋ ቀኑ ይናገር የለ። አሁን እኔ ከአንቺ ጋር ትላንት ካወራው የስተርዴይ ብሎ ይናገራል። የስተርዴይ እኮ የስተርዴይ ነው የሚለው። ልካልኛለች ሐሙስ ደውላ፣ እሷ ደግሞ ሮብ ዕለት እኔ ቤት ገብታ አውርታለች። ስለዚህ እሷ የደወለችላት ሐሙስ ከሆነ ሮብ ዕለት
አላወኩም። አንቺ እኮ አሁን ፍርድ ቤት ቢሆን ቆመሽ ወንድምሽ ላይ የመሰከርሽው የሞት ፍርድ ቢፈረድበት አረብ ሀገር ላይ ቢሆንና ያላረገውን አረገ ብለሽ መስክረሽበት ወንድምሽ ላይ የሞት ፍርድ ብታስፈርጂና ወንድምሽ ከተገደለ በኋላ መጣሽ ይቅርታ ትናንትና እኔ ወንድሜ ላይ የመሰከርኩት በውሸት ነው ብትይ እንዴ? የውሸት ምስክርነት መስጠት እኮ ትልቅ ወንጀል ነው። አሁን አሁን አሳምኝና አሁን እንዴት እንደተፈጠረ ነገሩ አስረጅኝ። በቃ ማለት ውሸቴ ነው ተረጅኝ። ቅጣቴ ይቀበላለሁ። ዝም ብዬ አንድ ሰው መጥቶ እንደዚህ ስላለኝ አላምንም። ማስረጃ አቅርቢልኝ። እቺ ሰው ለማንኛ ብቻ እኔ የዋሸሁትን እኮ ነው እያስረዳኋቸው ያለው እንጂ መኝኛ አይደለም። ዋን ሰከንድ አንቺ ውሸታም ነሽ፣ የለመድሽ ውሸታም ነሽ። የሆነ ሰው ከፍሎሽ እዚህ ጋር እንድትዋሽ ልኮሽስ ቢሆን አሁን ትናንት እንደዋሸሹ ዛሬም ሶሊያና ላይ እየዋሸሽባት ሀቋን እየበላሽስ ቢሆን በምንድን ነው የማውቀው እኔ? ምን ማስረጃ አለኝ እኔ? ማስረጃ አቅርቢልን እና እንመንሽ። ምን ማስረጃ ላቅርብልሽ? እና ያለ ማስረጃ እንዴት ነው እንድናምንሽ የምትፈልጊ? ምን ላቀርብ ማለት ምን ላቀርብ? እሷ የደወለችው ሀሙስ ሮብለታ ኬት አምጥተሽ እንደተናገርሽ ሮብለታ እዚህ ቤት ገብተሽ ስለመሰከርሽው ነገር እሷ የደወለችው እኔ ቤት የመጀመሪያ ቀን በገባችሁ በበነጋታው ከሆነ ማን ነው? ከበነጋታው በፊት ያለውን ቀን ኬት አምጥተሽ ተናገርሽ ነው። አውቃታለሁ እቺ ሴት እየተናገረች ገባሽ። አማን እህትየው ትግባ አለ። እሺ ብዬ አስገባውሽ። ቪዲዮ አብሬ ያልኩሽ አበራሽ እና ታውቂያታለሽ ስልሽ አዎ አውቃታለሁ እና የዛኔ አውርታኝ ሊሆን ይችላል። ቀኑ ቼክ ይሁን ሀቡ አንቺ በበነጋታው አልሽኛ። አዎ ብዬሻለሁ፣ ግን ቀኑ ቼክ ይሁንና እርግጠኛ መሆኑ ይውጣ። እና እኔ ሳታወራኝ የት አምጥቼ አወራቸዋለሁ? የት እንደዛ በሳትልኝ እንደዛ ልልች አልኩኝ። አልገባኝም። አንቺ ጋር በገባን በበነጋታው ማለት እኔ ጋር የገባችሁ ድሮ ብለው እሷ ያወራችሽ ሐሙስ ነው። ከሐሙስ በፊት ሳታወራሽ በፊት ኬት አምጥተሽ አልሽው ቃሉን ወይ ውሸትሽን ሌላ ውሸትሽ አወጣብሽ። ገባሻ? በበነጋታው ስትይ አሁን እቺ ሴት ለመጣል ገንዘብ ተከፍሎች ሊሆን ይችላል። ኢቃማሽን እናሰራልሻለን ተብለሽ ሊሆን ይችላል። ምንም አይነት ነገር ቃል ተገብቶች ሊሆን ይችላል። እቺ ሴትዮ ግን ሀቅ ካላት ሀቋ ያወጣላታል ፈጣሪ። ሀቅ ካላት የተበደለች ከሆነች ሀቋን ፈጣሪ ያወጣላታል። እኔ ውሸታም ነኝ ሀቀኛ ከሆነች እሺ። አንቺ ፈልገው ከአንቺ አሁን እዚህ ጋር ሐሙስ ላይ ደውላልኝ ነው ብለሻል። ሮብ ለታ ኬት አምጥተሽ ተናገርሽው? እኔ ቃል ሐሙስ ደውላ አስጠንታኝ ነው አሳምናኝ ነው ያልሽው። ሐሙስ ከሆነ የደወለችው ሮብ ለታ ቀድመሽ ገብተሽ ነበረ እኔ ቤት። ሮብ ለት ኬት አምጥተሽው ተናገርሽ? ያንን ቃል ነው ለሱ ብቻ ምላሽ ስጭም። እሱን እኮ ነገርኩሽ እኮ። አልነገርሽንም። እንስማሽ ንገሪኝ። ማለት እኔ እኮ ነገርኩሽ። እኔ ደውላልኝ እንደዛ ስላሳመነች ነው እንደዛ የዋሸው አልኩኝ። ቀኑን አልሽኝ፣ በበነገታው ያልኩሽን ቀኑን ያልሽኝ። እኔ ደግሞ ቀኑን በበነገታው መሆኑን እኔ ማለት ጠዋት ስለሆነ መቼ እንደሆነ ምናምን እርግጠኛ አይደለሁም። ከእንቅልፌም ራሱ በደንብ አነቃውም፣ የወራቱም ራሱ አላውቀውም። በጣም ጥሩ መቅዲ። ለመጀመሪያ ጊዜ ደውላ ሶሊያና ሶሊያና ተራሽ ሲደርስ እያንዳንዱ ማስረጃ ታቀርቢያለሽ። ለመጀመሪያ ጊዜ ደውላ ሀሎ ሀይ መቅዲ፣ እኔ ሶሊያና እባላለሁ እና ወንድምሽን ልከተው ሀቢባ ቤት ልገባ ስለሆነ መተሽ አካፋሽ ዋሽልኝ ያለችሽ አስረጅን ያለችውን ከሀ ጀምሮ የማትተዋወቁ ከሆነ ቁጥርሽን ኬት አምጥታ ደወለችልሽ? ደውላስ ማነኝ ያለችሽ? ምንድነኝ ያለችሽ? ላይ ማረገችኝ ፎሎ ተደራረግን። እሺ አንድ ከዛ በውስጥ አወርታ ቡቴም ላይ መጣች። መቼ ነው ለመጀመሪያ ጊዜ ቲክቶክ ላይ መታ በውስጥ ያወራች? ላይቭ ላይ አቅሻለሁ ያልኳት እንትና ላይቭ ላይ እንደዛ ያወራችበት ነው አይደለም? ለመጀመሪያ ጊዜ ፎሎ አርጋሽ በኢንቦክስ መጣ ቀኑ አላስታውስም። ሀቢባ ቤት የሚመጣ ሁሉም ጤና የሌለ ሰው ብቻ አንድ ወር አይደለም። አሁን ነው በቃ በዚህ 2 ቀን በምናወራበት ቀን ነው። በዚህ 2 ቀን አሁን ስክሪንሾት አድርገሽ ኢንቦክስሽን በዚህ 2 ቀን መታ ያወራችሽን ማየት ፈልጋለሁ። በዚህ 2 ቀን አቡባ እኮ ጠቅላይ ሚኒስትር ናት። ቁጥርሽን በምን ሰጠሻት? በኢንቦክስ ኦኬ። ቁጥርሽን የሰጠሽበትን ቀን ከዛም በኋላ ቦቲም ላይ ለመጀመሪያ ጊዜ የተደዋወላችሁበትን ስክሪንሾት በኢንቦክስ መጀመሪያ የተጻጻፋችሁበትን ስክሪንሾት ኦኬ። አንቺ እኔ ቤት ገብተሽ ሮብ እንደምታውቂያት መስክረሽ ሐሙስ ጠዋት ደውላልኝ ነው እኔን መስክሪልኝ ያለችኝ ብለሻል። ሮብ ግን ኬት አመጣሽው ስልሽ ምላሽ የለሽም። ሮብ ጭንቅላትሽ ውስጥ ማን አስቀመጠው ይሄንን ቃል? ምላሽ የለሽም። አሁን
ከቲክቶክ ላይ ለመጀመሪያ ጊዜ የተጻጻፋችሁበትን ስልክ ቁጥር የሰጠሽበትን ከኢንቦክስሽ ላይ ስክሪንሾት አድርገሽ ዋትሳፕ ላይ ላኪ። አሁን ላኪልኝ፣ ለህዝቡ ማሳየት አለብን። እሺ ሀይ ትበለኝ። ግን ብዙ ኢንቦክስ ላይ የጻፈልኝ ሰው አለ። ሀይ አያስፈልግም። ንኪያት፣ እዚህ ጋር ንኪያት እሷንና ሜሴጅ የሚለው ላይ ግቢ። ንኪያት፣ ሶሊያና ንኪያት፣ ሜሴጅ የሚለውን ንኪ። ስክሪንሾት ከ2 ቀን በፊት ብለሻል። 2 ቀን በፊት ለመጀመሪያ ጊዜ ሀይ ያለችበት ቁጥሯን የላከችበትን ማየት ይፈልጋሉ።